ሰላም ሰላም ሁሉ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁ? ዛሬ በጣም አሳዛኝ ዜና ነው ይዤላችሁ የመጣሁት ማለት ነው። የምር በቃ አንዳንድ ጊዜ እውነቴን ነው የምላችሁ ስደት በጣም ከባድ መራር በቃ ከባድ ነው። የምር ከባድ ነው። ተንከራታችሁ በስደት ለፍታችሁ የሆነ ነገር ላይ ሳደርሱ ስቀሩ የሆነ የሚያበሳጫችሁ ነገር አለ አይደለ? አንዳንድ ጊዜ የኔ የምትሉትን ሰው ማጣት በጣም ከባድ ነው ከምንም በላይ። አብሶ እናንተ ደግሞ ዋጋ የከፈላችሁለት በቃ ዋጋ እናንተ የሞት እየሞታችሁ እናንተ እንደማይሆን እየሆናችሁ ለነዛ ለሰዎች ዋጋ መክፈል ማለት በጣም ከባድ ነው። በቃ ህይወታችሁን ነው በቃ ለዛ ለሰው የምትሰጡት እና ያ ሰው ያንን ዋጋችሁን አሳንሶ ሳይባችሁ ደግሞ በቃ እናንተ በምታውቁት ሰው ስትጎዱ፣ እናንተ በምታውቁት ሰው ያንን ሰው ስትነጠቁ በጣም ያማል ከምንም በላይ። እውነቴን ነው የምላችሁ፣ በጣም ነው የሚያመው። በጣም በቃ ያቃጥላል። በጣም ነው የሚያቃጥለው። ማለት እኔ ዛሬ አሁን ላይቭ ላይ እነ ሳሪ እነ መሲ ቤት የመጣችው ልጅ በጣም ነው ያሳዘነኝ። በቃ ማለት እሱ ሳይሆን እሷ በጣም ነው ያሳዘነች። ማለት አሁን ላይቭ ላይ የመጡት 8,000 ሰው ህዝብ እያያቸው ሚስቴ ሞተችብኝ ብሎ ሲያወራ እኔ እንጃ የዚህን ያክል እኔ እንኳ እንደዚህ የሆነ የሚሰማኝ ነገር ስሜት እንኳ የለውም። የእውነቴን ነው የምላችሁ። አንዳንድ ጊዜ እውነት አረብ ሀገር የምትኖሩ ሰዎች ግን ለምን አትነቁም? ማለት አንዳንድ ጊዜ ብቸኛ ስንሆን ከኔም ጭምር ነው ሰዎችን እንጠጋለን። በምላሳችሁ ይደልሉናል፣ የሆነ ምክንያት ያቀርቡልናል ምናምን ነገር እና ሁላችንም እንትን እንላለን አለ አይደል? የሆነ እውነት መስሎ ይታየናል፣ እንመሰጣለን ምናምን ነገር እና በቃ ችግራችሁ የእውነት የቸገራችሁ የእውነት የሚወዱን የእውነት ለኛ በቃ አለ አይደል ዋጋ የሚከፍሉልን ይመስለናል። ከኔ ጀምሮ ነው የእውነት ይመስለናል። ግን በጣም እየሸወዱን በጣም እንትን እያሉ ነው። እና ይቺ ልጅ እንግዲህ አረብ ሀገር አሁን ከመጣች 6 ዓመቷን ጨርሳ 7ኛ ዓመት ፓስፖርቷን እያሰራች አሰርታ ቱርክ አሁን እኛ ጋር ለ1 ወር እረፍት ናቸው። ትምህርት ማንኛውም አረብ ሀገር አሁን ለ1 ወር እረፍት ናቸው። 1ኛ ሲሚስተር ጨርሰዋል። እና አሁን በእኛ ጥር አይደል ኢትዮጵያ ላይ የሚጨርሰው፣ አሁን ፈተና ላይ ይሆናሉ እርግጠኛ ነኝ። ጥር ላይ ነው የሚጨርሱት እና ለ1 ሳምንት ወይም ለ15 ቀን ይዘጋል አይደል? እዚህ ደግሞ ዘንድሮ ለ1 ወር ሆኗል። በፊት የሚዘጋው 10 ቀን ነበር። አሁን 1 ወር አድርገውታል፣ አሻሽለውታል ማለት ነው። እና 1 ወር እረፍት ናቸው። ስለዚህ ሀብታሞች ስለሆኑ በዚህ በረፍታቸው መዝናኛ ቦታ ይሄዳሉ ማለት እነሱ ካሉበት ሀገር ሌላ ሀገር ይሄዳሉ። አሜሪካ፣ አውሮፓ፣ ካናዳ፣ ቱርክ እንደዚህ በቃ የተለያዩ እንግሊዝ ምናምን ሀገሮች ይሄዳሉ። በቃ የተለያዩ በቃ እነሱ ለሉበት ሀገር እንደዚህ ለመዝናናት ይሄዳሉ። እና በዛ ጊዜ ያው ልጅ ሲኖር ምናምን እንደዚህ ሰራተኛም አብሮ ይዘው ይሄዳሉ ምናምን እዛ ይዝናናሉ። እና ይቺ ልጅ እንግዲህ አብራ ከነሱ ጋር ቱርክ ሄደች ማለት ነው። ቱርክ ሄዳ እዛ ቱርክ ነው የሞተችው። እና የሞተችበት ምክንያት እንዴት ነው ካላችሁኝ፣ በፊት እዚህ ትሰራ 4 ዓመት እንደሰራች ኦንላይን ላይ ወንድ ትተዋወቃለች ማለት ነው። ያ ወንድ እንግዲህ የተዋወቀችው ይተዋወቃሉ፣ ያወራሉ፣ ምን ይላሉ። ከዛ ኢትዮጵያ ትሄድና ይጋባሉ ከልጁ ጋር ማለት ነው። እዛ ኢትዮጵያ ሄዳ ስትጋባ የተቀበላት እሱ፣ ሰርግ የደገሰው እናቱ ጋር አገር ይዞ ሄዶ እሱ ማለት እሷ ከቤተሰቦቿ አልተገናኘች፣ እህት ወንድሞቿን አላገኘች። ማርያምን አንዳንድ ጊዜ ያው ህይወቷ ስላለፈ በጣም አሳዘነችኝ እንጂ እሷ ላይም ጥፋት አለ። እንደኔ ፍርድ ስፈርድ ማለት ነው። ማለት አንዳንድ ጊዜ ለፈራጆች ለኛ ላውሬዎች ቀላል ነው ማለት። አሁን እሷ አስባችሁታል? እኔ ብሆን ማለት ጓደኛ አለኝ እንደዛ አለኝ አይደል? ቢያንስ ከእህት ከወንድም ጋር እናትና አባት ስሽ የላትም ብለዋል። ቢያንስ ከእህት ከወንድም ጋር ከሆነ ሰው ጋር መገናኘት አለባት። እንዴት ዝም ብላ እሱ ጋር ትሄዳለች? እሺ ሄደች። እስከሄደች በኋላ እንኳ ሰርግ ስታደርግ እንደዚህ ስታደርግ 80 ስትፈራረም ምናምን እንዴት ቤተሰብ አይኖርም? እንዴት እሱ ቤተሰቦች ጋር ብቻ ትሄዳለች? አሁን እንደው የሰው ህይወት አሁን አንተ እንደው ፈጣሪ ይለመንሃል። ፈጣሪ አሁን አለህበት። በቃ ፈጣሪ አሁን ለአንተ እኔ እንጃ እንዴት በቃ ህሊናህ እንዴት ያርፋል? የእውነት ዋጋ ነው የከፈለችልህ እሷ።
ይጋባሉ። ከተጋቡ በኋላ ተመልሳ ስደት ትመጣለች። ስደት ከመጣች በኋላ ባሏን ታመጣዋለች እዚህ ሀገር። እንግዲህ እዚህ ሀገር ስታመጡ በትንሹ መኖሪያ ፈቃድ እንደውም የሚሰራበት ካምፓኒ ወይ ድርጅት ወይ የሆነ ሰዎች ጋር ካመጣችሁ ድርጅት ነው ብሏል እሱ። እነሱ ወይ ሊያሰሩ ይችላሉ፣ አለያ እስከ ወረቀት እስከ ማሰሪያው እስከ ማምጫው በትንሹ ማለት ነው። በትንሹ በኢትዮጵያ እስከ 600 ሺህ እስከ 700 ሺህ እስከ 800 ሺህ ይወስዳል ማለት ነው። በቃ ምንም ስትል እስከ 1 ሚሊዮን ብር ትጨርሳለች በአሁኑ ሰዓት ማለት ነው። ይህ 1 ሚሊዮን ብር ማለት ቀላል አይደለም። 4 ዓመት 5 ዓመት የለፋችሁ ብር ነው። አስባችሁታል? ይሄ ብር ማለት ነው ደም ተፍታ ያገኘችው ብር ነው። ታመጣዋለች። እዚህ ካመጣችሁ በኋላ እሱ ከሌላ ሴት ጋር ይጀናጀናል። እንደገና ይጣላሉ። በጣም ይሰድባታል። ሪስፔክት የሚባል ነገር ለሱ አይሰጣትም። አንዳንድ ጊዜ እኮ የሆነ እናንተ እኮ እንትን ማለት ክብር ትፈልጋላችሁ ማለት አንዳንድ ሰው ስደውሉለት በቃ ስቆ ካላወራችሁ ፍቅር ካልሰጣችሁ ምኑ ላይ ነው እንዴ? ገንዘብ ብቻ ሲቸግረው የሆነ ነገር ብቻ ሲቸግር የሆነ ነገር ብቻ ሲፈልገው ደውሎ ይሄን አድርግልኝ ስጭኝ የሚላችሁ ከሆነ እንዴት ነው ማለት? እናንተም እኮ የሆነ እንትን የምትሉት አለ። ምን ያክል ነው ለእኔ ያለው? ግዴታ እኮ ለገንዘብ ብቻ አይደለም። ለእናንተ እንዴት ዋሽ ደህና አደርሽ ወይ እንዴት ነሽ ምናምን እንዲሏችሁ እኮ ትፈልጋላችሁ አይደል እንዴ? እና እንትን ይላታል ማለት ነው። እና በጣም ትናደዳለች። ይጣላሉ ምናምን እና እንደዛ እንትን ይላሉ። እና የራሷ ጓደኛ አብራት እኔ አንዳንድ ጊዜ ከኢትዮጵያኖች ጋር መስራት የማልፈልገው ከኢትዮጵያኖች ጋር መኖር የማልፈልገው ኢትዮጵያኖች ጋር መቅረብ የማልፈልገው አንዳንድ ጊዜ ለዚህ ነው። በነገራችን ላይ ሰው ያስፈልጋል አውቃለሁ፣ ግን በሩቁ በቃ ጥጋችሁን ጠብቃችሁ። የምሬ ነው የምላችሁ። አንድ ቤት እየሰራች ስታወራ እንኳ የሆነ እንባዋ ወይም የሆነ ነገር እንኳ ስሜት አይሰማትም። የምሬ ነው የምላችሁ። ከባሏ ጋር ከሱ ባል ጋር ከሷ ባል ጋር ብሎክ እስከ መደራረግ ድረስ ደርሰዋል። እኔ አሁን ለምሳሌ የጓደኛ የባል ስልክ አለኝ። እኔ ከሱ ጋር ብሎክ እስከ መደራረግ ድረስ ምን አደረሰኝ? ምንድን ነው ያደረሰኝ? ማለት እንዴት ብሎክ ላደረገው እችላለሁ? የምሬ ነው። በጣም ነው የገረመኝ። ማለት እንዴት ነው ማለት በፊት ያወራሉ ስልኩ አለው እንዴት ብሎክ ይደራረጋሉ? እና በጣም ስለገረመኝ ነው። የምሬ ነው የምላችሁና ከዛ ቱርክ ትሄዳለች። ከሄደች በኋላ ከእሱ ጋር ተነጋግረዋል አሉ። ከዛ ከተነጋገሩ በኋላ እሷ እንግዲህ እዛ ሄዳ ህይወቱ ያልፋል። ከእሱ ጋር ተጣልታ ነው አሉ። ወረቀት ሁሉ ጽፋ አስቀምጣለች አሉ። እኛ ወረቀቱ እንግዲህ ስለሱ ነው አሉ የተጻፈው። ጽፋ ፈርማ ምናምን ትታ የሄደችው መኝታ ቤት እንደዚህ ኮመድ ነው አለ አይደል? እሱ ሲከፈት ተገኛሉ። እና እሱ ሲከፈት ያ ወረቀት ተገኘ። ገባችሁ? ያ ወረቀት ተገኘ እና የራሷ ጓደኛ አብራት የምትሰራው እሷ ናት። እንግዲህ እንደ በቃ እሷ እንዴት ነው የጓደኛችሁን ባል እናንተ ልትመኙ የምችሉት? እሷን አፋታችሁ እናንተ አግብታችሁ የምትኖሩት እንዴት ነው? አንዳንድ ጊዜ እኮ ጓደኛ በቃ ጓደኛ አያስፈልግም። የምሬን ነው የምላችሁ። በቃ ስለ ጓደኛ ስለ ህይወታችሁ ማውራት አያስፈልግም በአሁኑ ሰዓት። እና እኔ ግን በቃ ማለት የዚህን ያክል መስዋዕትነት ከፍላለች። ትንሽ እንኳ በቃ ትንሽ ወይኔ የእናት ልጅ ብትሆን እናት ብኮን እንዴት በሆነ ግን ወንድም ቢሆን አሁን እሱ ምንም ነገር የተሰማው እንኳ ስሜት የሚባል ነገር እንኳ የሀዘን ስሜት የለበትም ሲያወራ። የምሬ ነው የምላችሁ። በቃ እሷ አስተጎዳ እሱስ አለ። ግን አሁን እሷ ከምድር በታች እሱ ከምድር በላይ ነው። አሁን እሱ ከቆሙት ይቆጠራል። ህይወቷን እንዲህ አበላሽቶት። አንዳንድ ጊዜ እህቶቼ በቃ የሆነ ነገር ማለት ነው ተስፋ አትቁረጡ። ማርያምን አሁን ይሄ ገንዘብ ነው። ይሄንን ገንዘብ እኮ እንደምንም ብላ ብትሰራ እንደምንም ብላ ብትል ታገኘዋለች። ከዛ እሱንም የራስ ጉዳይ ብላ ቡልክልክ አድርጋ ድልትልት አድርጋ የራሷን ህይወት ኖራ ከሱ በላይ ሆና ከሱ በላይ በቃ በላይ ሆና ማሳየት ነበረባት እንጂ እንዴት ህይወቷን ታጸፋለች? እውነት ሰው ጨካኝ ነው። ማርያምን እኔ ራሴን ምንም ብበደል ሰዎች ምንም ቢያረጉኝ እኔ ራሴን አጠፋለሁ ብዬ ማለት በአእምሮዬም አላስበውም አላደርገውም። እንዴት ጨክኔ በህይወቴ ማለት ነገ እኮ አዲስ ቀን ነው። አሁን ለምሳሌ እኔ ትናንትና ስለነበረው ነው እንጂ ስለ ነገ ምን እንደሚሆን አላውቅም። ነገ እኮ የኔ ህይወት በአንድ ነገር ይለወጣል። እያየን እኮ ነው። በጣ ቤት ይደርሳችኋል። በጣ የሆነ ነገር ወይ ብር የሆነ ነገር ደርሷችሁ በሆነ ምክንያት እግዚአብሔር ምክንያት ፈጥሮላችሁ ህይወታችሁ ከሰው ቤት በትንሽ ነገር ይለወጣል። እንደዚህ እየለፋ እንደዚህ እያለ ነው አይደል? መድኃኒዓለም በሆነች ነገር
በሆነች ነገር በደቂቃዎች ውስጥ የእናንተን ህይወት መቀየር የሚችል ነው። መድኃኒዓለም እኮ ሰማይን ያለ ባላ ያቆመ አምላክ ነው እና የእኛን ህይወት የመቀየር ምንም የሚሳነው ነገር የለም። ህይወታችን ይቀይርልናል እና አንዳንድ ጊዜ በቃ ለሆነ ነገር ተስፋ አትቁረጡ። በቃ ጀግና ሁኑ። የምር እኛ አረብ ሀገር እኮ ጀግናዎች ነን እና ልባችሁን ደግሞ ጠብቁ። በቃ ልባችሁን ለሁሉም አትስጡ። ልባችሁን አትክፈቱ። በቃ ማርያምን ሰውን አታፍቅሩ አልልም፣ አትውደዱ አልልም፣ ከሰው ጋር አትኑሩ አልልም። ኑሩ፣ ውደዱ፣ አፍቅሩ፣ ግን ልባችሁን ጠብቁ። የምሬ ነው የምላችሁ። ልባችሁን ጠብቁ። በቃ ልባችሁን ጠብቃችሁ ከሰው ጋር አውሩ። ልባችሁን ጠብቃችሁ ከሰው ጋር ኑሩ። በቃ ልባችሁን ጠብቁ። የሆነት እወዳችኋለሁ የሚላችሁ ፍቅረኛ እኔ እወዳችኋለሁ የምትላችሁ ሁሉ የምር እንዳይመስላችሁ። በቃ ልባችሁን መጠበቅ ባለባችሁ መልኩ ልባችሁን ጠብቁ። እኔ በጣም ነው ያዘንኩት። በቃ በጣም የምሬ ነው የምላችሁ። በቃ ከስደት አስባችሁታ ከሰዎቿ ጋር ተሳፍራ ለእንደ 7 ዓመት ማለት የመኖሪያ ፈቃዷን ካላሰሩላት ተመልሳ መምጣት አችልም እና መኖሪያ ፈቃድ ሁሉ አሰርተውላት ነው ቱርክ ይዘዋት የሄዱት። እንግዲህ እዛው በአንድ ቀን ውስጥ እግሯ ባበጠ ምናምን ወዲያው ሞተች ተባለ። እንደው አስባችሁታል? እና አንዳንድ ጊዜ በቃ ልባችሁን ጠብቁ። የምሬ ነው የምላችሁ። የምር በጣም በቃ ያሳዝናል ያለው ነገር እየተፈጠረ ያለው ነገር በቃ በጣም ያሳዝናል። እና ውድ ቤተሰቦቼ በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።